አይረብሽም ማለት ነው። እውቀት ስለሌለው ነው የማይረብሽ። አሁን እኚህ ሊቅ ሰውዬ ቅኔ ተቀኙና አበቃ በኋላ በጣም በቅርበት የሚያውቁ ሰውዬ በጣም ድንቅ ቅኔ ነው ዛሬ በጣም ቆንጆ አድርገው ቅኔን ተቀኝቶ ሳይላቸው ለአንተ ከገባህማ ለአንተ ከገባ ምኑን ቅኔ ተናገርኩ። ይሄ ማለት ቶሎ የሚገባ ቶሎ የሚገኝ ቶሎ የሚደርስ ነገር ሁሉ ተርታ ነገር ተርታ ስለሆነ ነው ቶሎ የሚያገኝ። ገና የመጀመሪያው ዝናብ ሲዘንብ ቶሎ ትኩል ምን ይመስላችኋል? ሳር ወይ ውጊያ ማለት አይደለም። ዓመቱን ሙሉ ተራ እንደሆነ ይቀጥላል። እከይ አይበላ አይጠጣ አይሞገስ ምናምን ሳር እንደሱ ግን መጀመሪያ ቀጥለሱ ሙጃማ እኔ አንደኛ ነኝ ይላል። ከሁሉ ነገር በጦር እኔ ነኝ ነው የሚለው። ከሰው ያለው እንኳን አዲስ አበባ እድለሰጣት አንደኛ ነው። በትንሽ ውሃ የሚበቅሉ በትንሽ ነገር እነኚህ እድሜ የላቸው ነገር ብዙ የሚያለፋችሁ ብዙ የሚያደክማችሁን ነገር እሱ ብቻ ተከተሉ። እሱ እሱ ቋሚ ዘር እሱ ነገ የሚፈለግ ዘር የምትጠኛ በሚቀጥለው ዓመት ሳር እንዳይሆን ዘሩ ባካችሁ ይላል። የሙጃ ዘር የሚሰበስብ አለ ሀሳቦች ቶሎ ታገኛቸዋላችሁ። አቅም ጠይቁት ግን ጊዜ ይወስዳል እና ደስ ያለ ነገር ከጀመራችሁበት ጊዜ ሁሉ አሁን ከፍ እያለ እያደገ አይነቱ እየበዛ ጥልቀቱ እየጠለቀ ምጥቀቱም እንዲሁ ከፍ እያለ ነው ያለው። እኔ በጣም ደስ ብሎኛል። ግን እባካችሁ ደግሳችሁ እንግዲህ የመጣኝ ማለት ታክስ እንግዲህ ይቻለ አይዟችሁ። በመጀመሪያ ጠጅ ቤት ምንም ሲደረግ ሲከፈት ቆንጆ ምግብ ይደረግና የመጀመሪያውን ቆንጆ ያቀምሷችኋል አይደለም? ከዛ በኋላ ምን ማለታቸው መሰለህ? ቆንጆ ከቀምስ በኋላ አንተ ነው የምትበላው፣ አይቀሩም። ስለዚህ ያ ነው ቆንጆን ነገር አቅምሷቸውና ሰዎቹ እየተቅበዘበዙ ይምጡ። ግን ጥሟቸው የመጀመሪያ ያስፈለጎትቷቸው ያስፈልጋል አብሏቸው። ምክንያቱም ይሄ ስብስብ ለሀገር ለከተማቸው ለመምራቸው ወይም ለክልላቸው ክልል ይባል አይደለም ምንድነው ከተማ ማለት ለዚህ ከተማ ትልቅ ዘር ለማግኘት ይሄ ነገር አይበቃችሁም። በጣም እንደ ከተማቸው ታሪክ እንደ ከተማቸው ብዙ ያለው ነገር እንዳለው ህዝብ እንዳለው ሰራተኛ እንዳለው ገጣሚ ይሄንን እድል ባካችሁ አብዙት። ይሄ ታደርጋላችሁ። አይ ያንተም ጊዜ ሰው ዘርጣለ ብላችሁ ይዛችሁ መጣችሁ ተደረገ ምን ቃል ተረጋጋ ነው ማይረባ እንኳን አፈርቆ ብዙ ያበዛል። እንዴት ነው እናንተ ቃጥለውልኛላችሁ? አይዟችሁ ልጆቻችሁ የሚያድጉበትን ዘር ነው የምትሰጧቸው። ከዛ በኋላ የሚነጥቃቸው የለም። አፈር ውስጥ ዘሩ ከተሰራ በኋላ ማንም አይነጥቀውም። ዘሩ ከአፈሩ አይነጥቀው የለም። አፈሩ ያሳድገዋል፣ አብስቶ ይሰጣል አይደለም? እንደዛ ነው። ለልጆቻችሁ መልካም ታስቡ ከሆነ ትከሉ። እንዲዘሩ አመታችሁ ዙሯቸው። እዚህ መልካም ነገር መልካም ፍሬ ያለው ነገር እንዲያፈሩ ዙሯቸው። ከዛ በኋላ የእናንተን አቅም አይፈልጉም።
የሰማችሁ ነው። ባቄላው እናንተ ከዘራችሁ በኋላ ከዘራችሁ በኋላ ከእናንተ ምን ነገር አይደለም። ምን ይፈልጋል? ምን ይፈልጋል? ምንም አይፈልግም። ከፈለጋችሁ ወዳችሁ፣ ከፈለጋችሁ ጣልታችሁ ቢሆን ጣሉት አፈሩ ላይ። ከእናንተ ምንም አይፈልግም። ከዛ በኋላ በራሱ ያድጋል፣ እንደውም በሱ ያድጋል። እባካችሁ ግን እዚህ አፈር ላይ ወዳችሁ ቢሆን ጣልታችሁ ልጆቻችሁ፣ የጎረቤት ሰዎቻችሁን ዝሟቸው፣ ይብቃል። እርግጠኛ ነኝ ሶስተኛ ታቀርቡ ይሞላል። እንግዲህ ትቀበላላችሁ። እባካችሁ ለእናንተ ስትሉ አይደለም፣ ለልጆቻችሁ ለልጅ ልጆቻችሁ ስትሉ ይሄን አድርጉት። ከተማን ወዳለሁ የሚል ነገር አባዩ ተግባራዊ ሆኖ የሚያስፈልገው ነገር አድርጉ። አሁን በእናንተ ነው። እቺ ደግሜ ይናገራለሁ። ስለ ችግሮችን አትመልከቱ። ብቻ ተናገር ይደርሳል። ችግር አይቶ የሚራመድ ሰው የትም አይደርስም። ዓላማ አይቶ የሚራመድ ሰው ምንም ችግር ያየ። ለምሳሌ ልበላቸው። ቱሉ ድምቱ እዚህ ቅርብ አይደለም ያለው። ቱሉ ድምቱ በጣም ትልቅ ቀጠሮ አለ፣ ወይም ብር የምትፈልጉትን ነገር ቱሉ ድምቱ መተውሰን ብሎ ቢላችሁ በጣም የምትፈልጉት ነገር ነው። አይ ቆይ ፀሐይ ሲበርድ ትላላችሁ። ዝናብ ቆይ ዝናቡ ሲበርድ ትላላችሁ። ወይ ችኛውን በልቼ ወይኛውን ልጅ ትላላችሁ። በጣም የምትፈልጉት ነገር ከሆነ የምታደርጉት ነገር ወዲያው ብድግ ትላላችሁ፣ ወዲያው ተራመዳላችሁ። ደግሞ እርግጠኛውን የነገራችሁ ስትራመዱ ደግሞ ፍጹም ይሄን ከተማ እየረገጣችሁ አይደለም። ልክ ነኝ? ያኛውን ከተማ እየረገጣችሁ ነው የምትራመዱት። ስለዚህ ይሄን ከተማ ስትወጡ አንድም ነገር መንገድ ላይ ብታገኙ አታስታውሱ። ለምን አታውቁም? የሰው ልቡ ያለው መዝገቡ ባለበት ቦታ እግሮቻችሁ አይደክሙ። ፀሐይ የለም፣ ዝናብ የለም፣ ረሃብ የለም፣ ጥም የለም። ስትሄዱ ምንም ነገር እንኳን እሱ አይደለም መኪና የለም፣ ሰው የለም። አጋንኜ ልንገራችሁ፣ በጣም የምትፈልጉት ቦታ ላይ ስትሄዱ መንገድ ላይ ሰው አለ አለ ይተራመሳል፣ አታውትም። መኪናው አለ ይተራመሳል፣ አታውትም። ሆኖ እንኳን ቤት ምንም ለምን እናንተ ቆዛችሁ ያለ ከፈለጋችሁበት ቦታ ላይ ነው ያላችሁ። ስለዚህ ችግር መከራ የሚባል ነገር የለም። ነገር ግን አነስተኛ ነገር ከሆነ አላማችሁ ገና ስትጀምሩ መኪና እነኚህ ሁሉ ሰዎች ግጥም ይላሉ፣ ላገዱ ይችላላችሁ። ለምን አላማችሁ የጸና አይደለምና። አላማችሁ ሲጸና ግን እዛ እንኳን ሰው ይኖራል አይኖርም አትሉ። ይረጋግጣለሁ። እባካችሁ ችግሮቻችን እያያችሁ የትናት ግባችሁ በሩጡ ምንም ችግር የለም። እየሰማችሁ ነው? ምንም ችግር የለም። ሰው ልቦ ወስኖ ለሚሄድበት ነገር ችግር የሚባል ነገር የለም። የዓላማው ጽናት ችግሩ ይሸፍነዋል፣ አቅም ይሰጠዋል። ግማሽ መንገድ ወስደሻል፣ ግማሽ መንገድ ይሻላል። ከዚህ በላይ ዓላማ አድርገሽ ችግሮች ሁሉ ለሁላችሁም ነው የምለው። እባካችሁ ወንድሞቼ፣ እንግዲህ ብዙዎቻችሁ ልጆች የምትሆናችሁና እንድላታ ምናልባት ውድምለው ይኖራል ሰዎች ያላችሁ፣ እባካችሁ የሚቀጥለው ትልቅ እንዲሆን ከፈለጋችሁ ከበሉ። ሳይከፈል የሚደረግ ነገር የለም። ክፈሉ። እሷ ለን ልትከፍሉ ተዘጋጁ፣ ይከፈላል። ልትከፍሉ ተዘጋጁ፣ ይከፈላል። ይሄ ተፈጥሮ ሕግ ነው። ልንከፍል
ስንዘጋጅ ተከፍሏል። እንዳመን ነገር ይደረጋል። ይሄ ታምናላችሁ? ምክር አበዛ። ለምን መሰላችሁ? ቁጥራችሁ ከዚህ በላይ ይሆናል ሊያስብ ነበር። አካባቢው ቀይሯል። በጣም የሚገርም እድገት ያለው ነገር አለ። ቁጥር ግን አላደገም። ቁጥር አላደገም ማለት የሚቀጥለው የምናገኘው ቁጥር ያነሰ ነው ማለት ነው። ግን የዘራነው ያህል ተፈላ ለማግኘት ግን የምንዘራው አይደለም ዘር የሚያስፈልገው ብዙ ከተዘራ ነው ብዙ ይገኛል። ባካችሁ ዝሩ። ለልጆቻችሁ ስትሉ፣ ለወንድሞቻችሁ ስትሉ፣ ለከተማችሁ ስትሉ። ከተማችሁ ብዙ ታሪክ አለው፣ ብዙ ነገሮች አሉ። ይሄን ነገር አዲስ ለማቆም ግን ከፈለጋችሁ እንደ ሀገራችን ቁጥር ብዙ ነገሮች አሏት። ብዙ ነገሮች አሏት። ተበላሽቶባታል። የተበላሸው ነገር ብቻ ነው እኛን የሚያንገጫግጨን። ለመልካሙ ነገር ልንከፍል ፈቃደኛ ስላልሆነ ልክ ነው። ብንከፍል ችግሩ የለም እያለ የለም። እንደ መንገዱ ቅድም እንዳልኳችሁ እባካችሁ ይህን ትምህርት ለማሳደግ እዚህ ያላችሁ በቂ ናችሁ። እባካችሁ በርቻችሁ። እናንተ ባጠገቡ ያላችሁ ሰዎች በርቱ እባካችሁ። የሚቀጥለው ስመጣ የጥበብ ዘርፉን በስቶ ግን ሰዓቱን ጠብቆ የጥበቡን ዘርፍ በስቶ ተወዛዋዦች አሉ። ታወሩኛላችሁ። እሺ አመሰግናለሁ። እኔ ለፍላፊ ነኝ። ቀኑ ሙሉ ብትሰጠኝ የምናገረው አለቃ ይቅር ይበለኝ እግዚአብሔር። የዚህ ዓለም እስቲ አንድ ጊዜ ሞራል በጣም ብዙዎችን ያስተባብርልናል። ፕሮፌሽናል እውቀት አለው። አሁን ትሩፋት ሌሎች ወጣቶችን የማፍራት እድል እየገጠመው ነው። ተማሪዎቻችን እዚህ ውስጥ አየኋቸው። ትናንት ያየኋቸውን እሱ የሰበሰባቸውን ስራ አስኪያጃችን የሰበሰበ ተማሪዎች እዚያ ያሉ ከዚህ በፊት ተደስታ በጣም ምን አለ የምንፈልገው ወጣቶችን ማብቃት። እናንተ የደረሳችሁ ጸሐፊያን ደግሞ ከትሩፋት ጎን የምትቆሙ ከሆነ ትሩፋት ብቻ ስነ ጽሁፍ ባለበት ቦታ ላይ ኤፍሬም የመጀመሪያው ጸሎቱን ሰምታችሁታል። እንደዛ እናሳድገዋለን። ይሄ በመደረጉ በጣም ነው ምስጋና የምሰጣችሁ። ጋብዘናችሁ የመጣችሁ ልጆች እግዚአብሔር ይስጥልኝ። በተለይ በእኔ በኩል ሻገር ብላችሁ የመጣችሁ የእኔ ትውልዶች በጣም እናመሰግናለን። በሚቀጥለው ጊዜ ከእናንተ ጋር ዛሬ 5 5 10 ሆናችሁ መጣችኋል። በሚቀጥለው ፕሮግራም ላይ ግን ፕሮሚስ ነው እዛው ስለምንገናኝ 20 ሆናችሁ እንደምትመጡና ትሩፋት እንደምታድጉ ልጆቻችን እንደምታሳድጉ ተስፋ አድርጋለሁ። እባካችሁን በሌላ በኩል በአብዛኛውን የትሩፋት ልጆች አብዛኛዎቹ የዋልየም ዚዋለች ዜም ራስኪያጇ እንዳለች ነች። ያልመጡ ልጆች አሉ። በጎን በኩልም የሚረዱን አሉ። እስኪ ያስተናግድ ልግበልኝ። ይኸው ይህ ደግሞ ሙያተኛችን ነው። በብዙ ሀሳብ ይገልጸናል።
በመድረክ መሪው አማካኝነት ስንብት እንድታደርጉ እጠይቃለሁ። አመሰግናለሁ። እሺ፣ ሰዓታችሁን ወስደን በጣም አስመችተናችኋል። ስለተገናኘን ብዙ ነገር ስላቀረባችሁልን ስለሰማንን እጅግ አድርገን እናመሰግናለን። የዚህ ዓመት ሁለተኛው መርሃ ግብር አይ ቲንክ ቢፎር ክሪስማስ እንደሚሆን አስባለሁ። እዚሁ ክሪስማስ ሰርተን ክሪስማስ የሸተተ ኪነ ጥበብ እንደምናቀርብና እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ይስጥልን። በሰላም ግቡ። ሰላም ያገናኝ። ሰበር ዜና አመሰግናለሁ። ላመሰግን ነው። ልብስ የለኝም ታዛብሽት ወይም ታዳምሽት መቅረብ ብዬ ስላት እንዲያጋ ሸቀርጋ ልብሳኛለች። ልቧን ያህል እንደሆነ በፕሮግራሙ ምን ያህል መሳካት ልቧ ውስጥ እንዳለ ነው የሚገልጸው። እኔ በጣም ደስ ብሎኛል። አመሰግናለሁ። ይህን ያህል ጊዜ ያልናገር ነው። ሁላችሁም ይሄን አልኩ። እንዴ ተዘረፍኩ። ሁላችሁም ዘሩ ተቀበሉና ይሄ ፊቸሪንግ ገባን እዚህ ጋር ናሂድ የሚል መጣ